ሰላም ፍቅር ምዕራፍ አንድን በደንብ አጠናቀናል። ዛሬ ደግሞ በምዕራፍ 2 ምን አዲስ ነገር እንማራለን? ቁጥሮችን ማወዳደር፣ በየቤታቸው ማስቀመጥን እንማራለን። ማወዳደር ስንል ምን ማለታችን ነው? ቁጥሮች ይጣላሉ እንዴ? አይደለም ነቢል። ማወዳደር ማለት የትኛው ቁጥር ይበልጣል፣ የትኛው ያንሳል ወይም ደግሞ እኩል ናቸው ብለን መለየት ነው። መጀመሪያ 2 ቁጥሮችን ቀጥሎ ደግሞ 3 ቁጥሮችን እናወዳድራለን። ኦ ያ ማለት ቁጥሮችን ከትንሽ ወደ ትልቅ ወይም ደግሞ ከትልቅ ወደ ትንሽ በቅደም ተከተል እናስቀምጣቸዋለን ማለት ነው። በትክክል። ደግሞም አንድ ቁጥር ከመጣ በኋላ ማን ይከተላል ወይም ከዚያ ቁጥር በፊት ማን ነበር የሚለውን የበፊትና የኋላ ቁጥሮችን እንለያለን። እስከ 20 ያሉትን ቁጥሮች በቅደም ተከተል መደርደርም አለብን አይደል? አዎ ነቢል። ከ0 እስከ 20 ያሉትን ቁጥሮች ያለ ስህተት በቅደም ተከተል መጻፍ እንለማመዳለን። መሀል ላይ የጎደለ ቁጥር ቢኖር እንኳን ፈልገን እናገኘዋለን። ፍቅር ቅድም የቤቶች ሚስጥር ያልሽኝ ምንድን ነው? ጥሩ ትዝታ ነው። ብዙ ነገሮችን ስንቆጥር ግራ እንዳይገባን በ10 እንመድባቸዋለን። ለምሳሌ 12 እርሳሶች ቢኖሩክ 10ሩን በአንድ ላይ አስረ አንድ ጥቅል ታደርጋለህ። ይሄ በ10 ቤት መመደብ ይባላል። አሃ ይሄ ነው አንድ ቤትና 10 ቤት የሚባለው? አዎ፣ ማንኛውም ቁጥር 2 ቤቶች አሉት። የቀኝ በኩል ቤቱ 1 ቤት ሲባል የግራ በኩል ቤቱ ደግሞ 10 ቤት ይባላል። ለምሳሌ 15 ቁጥርን ብንወስድ አንድ ቁጥር 10 ቤት ውስጥ ናት። 5 ቁጥር ደግሞ አንድ ቤት ውስጥ ትቀመጣለች። አሃ ይሄ ነው አንድ ቤትና 10 ቤት የሚባለው? ጎበዝ ነቢል። እንግዲያውስ ጓደኞቻችንን ይህን ሁሉ ድንቅ ትምህርት ለመማር ዝግጁ ናችሁ? ወደ መጀመሪያው ተግባር እንሂድ። አሁን በደንብ ገባኝ። ቁጥሮችን እናወዳድራለን፣ በቅደም ተከተል እናስቀምጣለን፣ ከዚያም በ10 መጠን በየቤታቸው እናስገባቸዋለን።